ኑር ሲባል ብርሃን ነው። ብርሃን ሲባል የሃይድሮጂን የሂሊየም እና የአርገን ውጤት ነው ማለት አይደለም። ብርሃን የተባለው ነገር መንፈሳዊ ብርሃን ነው እንደሚያመለክተው። ብርሃን ለጨለመው ነገር ማብራት እንደሚችል ሁሉ ቁርአንም ለጨለመው ልብ ማብራት ይችላል። ሩህ ደግሞ ለአካል ህያው ለማድረግ እንደሚችል ሁሉ ለደረቀ ቀልባችን ደግሞ የሚያረጥበው የሚያነሳው የሞተውን ልብ ደግሞ ህያው የሚያደርገው ደግሞ ቁርአን ነው። ይሄ እንግዲህ እንትን ነው። አንደኛ እንዳየኸው መላእክትን ሊያመለክት ይችላል፣ ጅብሪል ሊያመለክት ይችላል ሩህ የሚለው ቃል። ሁለተኛ የሰውን ህያው የሚያደርግ ንጥረ ነገር ሊያመለክት ይችላል። ሶስተኛ ቁርአንን ሊያመለክት ይችላል። አራተኛውና የመጨረሻው ደግሞ ቅዋን ኃይልን ለማመልከት ይመጣል በቁርአን ውስጥ። ከእርሱ በሆነ መንፈስ ደግፏቸዋልና ይላል ሱረቱ ሙጃደላ ምዕራፍ 58 ቁጥር 26 ላይ። ስለዚህ እዚህ ጋር የሚያመለክተው ምንድነው? ኃይልን ፓወርን ለማመልከት ይመጣል። በአራት ነገር ይመጣል ማለት ነው። ይሄን ይመስላል። ግልጽ ነው? አከላሁ ግልጽ ነው። ሁለተኛው ጥያቄ ደግሞ አይ ቲንክ ከክርስቲያን ሴክቶች የሆነ ደብል ፕሪዲስቲኔሽን የሚሉት ነገር አለ። ይሄ ከቀዳ ወልቀደር ጋር ያለው አንድነትና ልዩነት ምን እንደሆነ ማወቅ ስለፈለኩ። እኛ ደብል ፕሪዲስቲኔሽን ብለን አናምንም በእስልምና ማለት ነው። ደብል ፕሪዲስቲኔሽን ያላቸው ፕሮቴስታንት ውስጥ ካልቪኒዝም የሚባለው ነው ራሱ። ሌሎቹ ፕሪዲስቲኔሽን እንዳለ ያምናሉ ራሱ። ግን ፕሪዲስቲኔሽኑ ኖሌጁ ነው ብለው ነው የሚያምኑት ራሱ። ኖርማሊ በኖሌጅ ደረጃ ነው የተወሰነ። አሁን እኛ ምንድነው የምንለው? ቀደር የሚባለው ነገር ምንድነው? አራት መራቲቦች አሉት አይደለ? የመጀመሪያው መርቲበቱል ራሱ ኢልም ነው፣ ራሱ የእውቀት ነው። አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ከነገራት በፊት ሁሉ ነገር ያውቃል ብለን እናምናለን። ምን ነገር ሀፕን ከማድረጉ በፊት ምን ነገር ከመከሰቱና ከመሆኑ በፊት ያ ነገር እንደሚሆን ቀድሞውኑ አላህ ያውቀዋል፣ ነገራት ከመፈጠራቸው በፊት። ያ የሚሆነውን ነገር ስለሚሆን ያሉት ነገሮች ቀድሞውኑ የሚያውቀው ነገር ሁለት ነገር ነው። አንደኛ እንዲሆን የሚያደርገውን ነገር ያውቀዋል፣ ስለሚሆን ያሉ ነገሮችንም ከመሆናቸው በፊት ያውቃቸዋል ራሱ። ስለዚህ እውቀቱን ደግሞ በጥብቁ ሰሌዳ ላይ ጽፎታል ራሱ። የተጻፈው ስለሚሆን የተጻፈ አለ፣ እንዲሆን የተጻፈ ነገር አለ። ስለሚሆን የተጻፈው ነገር አንተ ጋር ነው ያለው ራሱ ኖርማሊ ማለት ነው። ሰው ያለው ነው። ለምሳሌ ሰዎች በምርጫ የተሰጣቸው ነገር ስለሚሆን ነው። ሐራም አታድርጉ፣ ይሄ ነገር ነው፣ ይሄ ሐላል ነው፣ ይሄ ነገር ወሰን ነገር መልካም ነው ምናምን ብሎ የነገረን ነገር አለ። ፍሪዊል አለን። በምርጫችን የምናደርገው ነገር በአጠቃላይ ሲሆን የጻፈው እሱ የጻፈው የሚሆን ነው፣ እንዲሆን ብሎ አይደለም የጻፈው። እኛ ሲሆን በሚሆነው ነገር እኛን እንትን ያለበት ማለት ነው። አላህ ጣልቃ ገብነት የለውም በዚህ ነገር ላይ። ጣልቃ አይገባም በእኛ እንትን ውስጥ ማለት ነው፣ በእኛ ምርጫ ውስጥ ማለት ነው። ወንድና ሴት መሆን እና በዚህ ጊዜ መፈጠራችን ወደፊት ለምንድን ነው የማንፈጠረው? አሁን ላይ ለምን ተፈጠርን? ራሱ የኛ ምርጫ አይደለም፣ የምንጠየቅበትም ጉዳይ አይደለም። ልደትና ሞት፣ አጭርና ቀጭን፣ ረጅምና አጭር፣ ሴትና ወንድ ምናምን የሚባለው ነገር የምርጫ ነገር አይደለም። እኔ ወንድ መሆኔ ጀነት አልገባም፣ ሌላው ሴት ነው ጀሃነም አትገባም ራሱ። ወንድና ሴት የሚያደርገን ነገር የኛ ምርጫ አይደለም ራሱ። ስለዚህ አላህ ቀድሞውኑ የጻፈው ነገር ስለሚሆን የጻፈው ነገር አለ፣ እንዲሆን የጻፈው ነገር አለ ራሱ። በኋላ ሶስተኛው ደረጃ ደግሞ መሽያ የሚባል አለ። አላህ ሁሉን ነገር ፈቅዶ ነው ዓለም ላይ የሚከሰተው ነገር ፈቅዶ ነው ብለን ነው የምናምነው። ማለትም ፈቅዷል ማለት በጉዳዩ ላይ ተስማምቶበታል ማለት አይደለም፣ ፐርሚሽን ሰጥቷል ራሱ። ልክ ኳስ ሜዳ ላይ እኔ ልጄ ሊድ ብዬ ብል ኃላፊነትን ትወስዳለህ። ሄደ ብትወርቅ ኳስ ስትጫወት ብትወርቅ ምናምን ብትሰበር እኔ አልጠየቅበትም ብዬ ኃላፊነቱን ሰጥቼ ፈቀድኩለት። እዛ ጋር ለሚሆነው ነገር እኔ ተጠያቂ አይደለሁም። ልክ በተመሳሳይም አላህ መልካምም ክፉም ምንም ነገር ስተትም እንትንም መልካምም ክፉም ምንም ነገር በአለም ላይ ሲካሄድ ፈቅዶ ነው። በቃ አላህ ፈቅዷል ራሱ። ኖርማሊ ፈቀደ ማለት በጉዳዩ ላይ ተስማምቶበታል ማለት አይደለም። አራተኛውና የመጨረሻው ምንድነው? ኸልቅ ነው ራሱ። አራተኛውና የመጨረሻው ማለት ነው ሁሉ ነገር የፈጠረው አላህ ነው ብለን እናምናለን። ለምሳሌ አንድ ሰው እሱን ብቻ አይደለም የፈጠረው፣ እሱ የሚሰራውን ስራ አመል የሚባለውን ነገር አላህ ነው የፈጠረው። አመል ማለት ምን ማለት ነው ሲባል አራት ነገሮችን ይይዛል። የመጀመሪያው ጊዜ ነው፣ ሁለተኛ ቦታ ነው፣ ሶስተኛ ፍሪዊል ነው፣ አራተኛው የመጨረሻ ደግሞ ቁስ ነው። ምን ማለት ነው ስንል አንድ ሰው ለምሳሌ በቦክስ ቢማታ አንድን ሰው የተማታበትን ጊዜ የፈጠረው አላህ ነው። የተማታበትን ቦታም የፈጠረው አላህ ነው። የት ቦታ ነው የመታው? ፖሊስ ሲዘግብ መቼ ነው የመታው?
4 ሰዓት ላይ 4 ሰዓት ሰዓቱን የፈጠረው አላህ ነው። የት ነው የመታው? ፒያሳ የሚባለው ቦታውን ስፔሱን የፈጠረው አላህ ነው። በምንድን ነው የመታው? እጁን የፈጠረው አላህ ነው። እንዴት ሊመታው ቻለ? ራሱ ፈልጎ ራሱ ፍላጎት ፍሪ ዊል የሚባለው ነገር የሰጠው ማን ነው? አላህ ነው። እነዚህ አራት ታዲያ ሰው የሚጠየቀው በምንድን ነው ካልን ሰው የሚጠየቀው አላህ ዘንድ በንያው ነው፣ በኢንቴንሽን በሚባለው ነገር ነው፣ በውጥን በአማርኛ በምንለው ነገር ነው። ስራ የሚለካው በንያ ነው። ሰዎችም ተቀስቅሰው የፍርድ ቀን የሚበየንባቸውም በንያ ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም ይሄን ይመስላል። ፕሪዲስቲኔሽን ግን ምንድነው? ፍሪ ዊል የሚባል ነገር የለው። ሰውየው ዓለም ሳይፈጠር ዘመን ሳይቆጠር በፊት ሰዎቹ የሚድኑ ሰዎችን እና የሚጠፉ ሰዎችን አስቀድሞ ወስኖ ቁጭ አድርጓቸዋል። ራሳቸው ማለት ነው። አስቀድሞ ወስኗቸዋል። ራሱ አስቀድሞ ወስኖ የሚጠፉትን ምርጫ የላቸውም። ራሱ ሲያምኑም ተገደው ነው። አንዴ ከዳኑ በኋላም ደግሞ አለመዳን አይችሉም። ራሱ ኖርማሊ አለመዳን አይችሉም። አንዴ ዳነ ሁልጊዜ ይድናል ብለው ነው። ዋን ሴቭድ ኦልዌይስ ሴቭድ ብሎ ነው የሚያምኑት። ደብል ፕሪዲስቲኔሽን ማለት ነው። ካልቪኒዝም ጋር ያለው ነገር ማለት ነው። እና በዚህ ነገር ላይ ሰፋ ያለ ጽሁፍ ሰፋ ያለ ትምህርት አስተምሬያለሁ። ኢንሻአላህ እኔ በኦቨር ለቅምሻ ያክል ለራም ማሳገሻ ነው እየሰጠው ያለሁት እንጂ በቴሌግራም ላይ ተከታታይ ትምህርት በእውነት ከመጀመሪያ ጀምሮ ምን ማለት እንደሆነ ይሄ አጀል የሚባለው ነገር ምን እንደሆነ የእድሜ መርዘምና ማጠር የሚለው ነገር ምን እንደሆነ አጠቃላይ ስለ ካልቪኒዝም ሐሳቢ ውስጥ ስለ አርሜኒያኒዝም ራሱ ልዩነታቸው ምንድነው? ካልቪን ከመጣ በኋላ ያስተማረው ትምህርት ካልቪን በኋላ ያለው የሚባለው መጥቶ አርሜኒያኒዝም ሲያስተምር ምንድነው የሚለውን ነገር እና ውስጥ ያለውን ፕሪዲስቲኔሽን ትምህርት ምንድነው ራሱ የተጻፈ ነገር ሳለ ወይ ራሱ የሚለው ነገር በእውነት በስፋት አስተምሬያለሁ ራሱ ኖርማሊ ማለት ነው። እና ፕሪዲስቲኔሽን በክርስትና ውስጥ ያለው ነገር ልዩነት ምንድነው? ቶሚዝም ይባላል፣ ራሱ አርሜኒያኒዝም ይባላል፣ ካልቪኒዝም ይባላል፣ አቶሚዝም ይባላል። ራሱ ከአቶም ጋር እንዳታገናኙት የሰው ስም ነው፣ ከሰው ስም ጋር የተገናኘ ቴዎሎጂ ነው። ስለዚህ እኛ የምንቀበለው ክርስትና ውስጥ ያለውን ሚድን ኖሌጅ የሚባለውን ነው የምንቀበለው፣ ወይም ደግሞ ሶቨርኒቲ ኦፍ ጋድ የሚባለውን ትምህርት እንቀበላለን። ፍሪ ዊል የሚባለውን ነገር እንቀበላለን። የኛ የሚመሳሰለው አጠቃላይ ከሚድን ኖሌጅ ከሚባለው ትምህርት ጋር ነው እና እንትንንም አንቀበልም። ይሄ ማነው ኦፕንነስ ቴዎሎጂ የሚባለውንም አንቀበልም። የካልቪኒዝም እንትንም አንቀበልም። ጥንት የነበረው ሚስቲካል ቴዎሎጂ የሚባለውን ከፕሪዲስቲኔሽን ላይ ያለውን አቋም እሱን ነው የምንቀበለው። አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ወስኗል። የወሰነው ነገር ምንድነው? ወደፊት የሚሆነውን ነገር ከመሆኑ በፊት አዝ ኢንዲቪጁዋል ሌቭል ምንም የወሰነው ነገር የለም። አዝ ኢንዲቪጁዋል ከሌ ምናምን ተብሎ ምንም የሚታወቀው ነገር የለም አሁን ራሱ ማለት ነው። ግን ሰው ከመፈጠሩ በፊት ጀሃነምና ጀነት ተፈጥሯል ራሱ ኖርማሊ። ሰዎች ምርጫቸውን ተጠቅመው ወይ ማመንም ወይም መክዳትም እንዲችሉ ነፃ ምርጫ ሰጥቷቸዋል። እነሱ ጋር ነው ያለው ራሱ። ሲከዱ ሲያምኑ ብሎ ጀነትና ጀሃነምን አስቀድሞ ፈጥሯል። ይሄ ምን ይባላል? አስቀድሞ መፍጠሩ ከዛ በኋላ ወደፊት እንደሚቀጣና ወደፊት ወሮታውና ጸፊታ ምንዳና ትሩፋት ትርሲትና ስርቁት ለሰዎች እንደሚከፍል አስቀድሞ አላህ ወስኗል። በቃ አለቀ። ይሄ ነው ቅድመ ውሳኔ የሚባለው ማለት ነው እንጂ ከሌ የሚባል ነገር የለም። አዝማስ ጀነትና ጀሃነምን ፈጥሯል። ጀሃነምን ለካፊሮች ጀነትን ደግሞ ለአማንያን ብሎ ፈጥሯል አስቀድሞ። ግልጽ ነው ሳላ? አዎ ግልጽ ነው። ጀዛክ በደምብ ቶፒን ያቸው ራሱ ስለ ፕሪዲስቲኔሽን በጣም ኢንስፓየርድ በፊት እኔ ዝም ብሎ ጥያቄ ፈጥርብኝ ነበር ራሱ ኖርማሊ ቀደር የሚባለው ነገር ምንድነው? ሰዎች ሲያወሩ ምናምን ተጽፎብሃል እኮ ወይ ተጽፎልሃል ወይ ተጽፎብሃል የተጻፈ ነገር አለ። ራሱ የተጻፈው ደግሞ ያላህ ዕውቀት ነው የተጻፈው። ቀድሞውኑ አላህ መጀመሪያ የሚያውቀውን ነገር በለሁል መፍሩስ ላይ ወይም ደግሞ በጥብቁ ሰሌዳ ላይ ፕሪዘርቭድ ታብሌት በሚባለው ነገር ላይ ጽፎታል። የጻፈው ነገር ለሁለት ይከፈላል። ከንዊኒና ሸርዒ የሚባል አለ። ከንዊኒ የሚባለው ነገር ያንተ የለም። ወንድ ሴት መሆን፣ እንደገና ደግሞ አጭር ረጅም፣ መወለድ፣ ሞት፣ ነው አንተ ጋር ነው ያለው። ይሄንን ነው እንትን የፈለገ ይመን የፈለገ ይካድ ብሎ አላህ በቁርአን ውስጥ በሱረቱ ካፍ ምዕራፍ 18 ላይ አስቀምጦልናል። እና ይሄን ይመስላል። እዚህ ላይ ኡስታዝ በዋናነት የሚነሳው ሐዲስ ይመስለኛል የሰው ልጅ ያለ 4 ነገሮች ይጻፋሉ
የሚለው መሰለኝ። ከዛ አንፃር እሱንም እሱ ሌላ ነው። እሱ ራሱ ስለ አጀል በሚል ነው ራሱ እንትን ጋር የሚያያዝ አይደለም። ከፕሪዲስቲኔሽን ጋር የተያያዘ አይደለም። ይሰማል ኡስታዝ ድምጽ? አንድ ልጅ ያስቸገሩኝ ነው። ይቅርታ እሱ ከአጀል የሚባለው ነገር ላይ ነው እንትን ያለው ራሱ ሰፋ ያለ ትምህርት ነው ያለው። ከዚህ ጋር የሚያያዝ አይደለም ራሱ ማለት ነው። መላእክቶች መጥተው የሚጽፉት ነገር ከዛ ከነበረው ነገር ጋር የሚገናኝ አይደለም ራሱ ማለት ሊሰርዝም የሚችል ነገር ነው፣ ሊቀየርም የሚችል ነገር ነው ራሱ ኖርማሊ ማለት ነው። የተሰጠው ነገር እንትን ነው፣ ኮንዲሽናል ነው ራሱ አንኮንዲሽናል አይደለም ማለት ነው። እዛ ላይ የተጻፈው ግን ያለ ዕውቀት ነው በለሁል መፉዝም ላይ ማለት ነው። እሱ ሁለቱ ይለያያል። ስለ አጀል በሚለው ትምህርቴ ላይ ዛሚዩስ ተከታታይ ትምህርት አስተምሬያለሁ። እሺ ጀዛከላህ ኡስታዝ። በቃ ተመልሶልኛል ኢንሻአላህ። በቃ አሁን ጁማም ስለደረሰ ምናልባት ለሌሎችም ቦታ ልልቀቅ። Okay. Live ይበቃቸዋል። መግባት እንፈልጋለን። ጥያቄ ያለው ከታች አንድ ቁጥር ይጻፍ ወይም ይጠይቅ። ጥያቄ ያላችሁ ልጆች ካላችሁ መግባት ትችላላችሁ። እሱ ቦታ ስላለ ማለት ነው። ጥያቄ ያላችሁ ሪኩዌስት ላኩ። السلام عليكم. السلام عليكم أستاذ. وعليكم السلام ورحمة الله وبركاته. እኔ አንድ ጥያቄ ነበረኝና አዳም አለይሂ ሰላም ሲፈጠር ማለት በጀነት ውስጥ እንዲኖር ነው ወይስ መጀመሪያውኑ በዚህ ዓለም ላይ እንዲኖር ነው አድክቶ የፈጠረው? በዚች ላይ ትንሽ ማታ የሆነ ልጆች ሲከራከሩ ስለሰማው ነው ግራ ተጋብቼ። አላህ መጀመሪያ አደምን ሲፈጥረው ያው ምድር ላይ እንዲኖር ነው የፈጠረው። ሁለተኛ ነገር ደግሞ ሰው የተፈጠረው ከአፈር ነው፣ ከምድር አፈር ነው የተፈጠረው። ያው ምድር ላይ ለመኖር ነው የተፈጠረው። ጀነት የተፈጠረው የፈተና ቦታ ነው፣ ራሱን ለፈተና ነው የተፈጠረው። ጀነት ውስጥ ቢኖርም መሞቱ አይቀርም፣ በተፈጥሮ ሟች ሆኖ ነው የተፈጠረው። ሱረቱ ሙልክ ምዕራፍ 67 ቁጥር 1 ላይ ቁጥር 2 ላይ እንደዛ ነው የሚለው፣ ህይወትና ሞትን አላህ የፈጠረ ነው ይላል።
ስለዚህ ሰው በተፈጥሮ እንዲሞት ተደርጎ ነው የተፈጠረው ራሱ ማለት ነው። ከእንስሳ ጋር ከእጽዋት ጋር የሚጋራበት ነገር እንደዛ ነው። ከአተምና ከሞለኪል ኮምፖስት የሆነ ተፈጥሯችን ዲኮምፖስት ያደርጋል ማለት ነው። ራሱ ኒው ሴል ካምስ አውት ኦልድ ሴል ደግሞ ዲድ አውት ያደርጋል አይደል? ሰው የሚያደርገው በዛ ነው። ሴሉ ይሞታል፣ ሴል ይወለዳል፣ ሴል ይሞታል። ራሱ በውስጡ ራሱ እድገት የሚያደርገው በእንደዚህ አይነት ደረጃ ነው። ስለዚህ ሞት ተፈጥሯዊ ነው። ራሱ የሚያሞትም ሕያው የሚያደርግም አላህ ነው ራሱ እና በአዳም የተነሳ ምናምን የሚባል ነገር የለም። ስለዚህ እዛ ጀነት ውስጥ እያለ ታስታውስ እንደሆነ እነሱ እንደሚሞቱ ስለሚያውቁ ኢብሊስ መጥቶ ምንድነው ያላቸው? እንደ መላእክት ዘውታሪዎች ትሆናላችሁ አላቸው። መላእክቶች እስከ ቂያማ ቀን ድረስ የሚዘወትሩ ናቸው፣ እንደ ሰው የሚሞቱ አይደሉም። ስለዚህ ምንድነው መጥቶ ያላቸው? በማይሞት በማይጠፋ ልክስና ላመልክታችሁ አላቸው። ራሱ ከዘውታሪ ዛፍ እንድትበሉ አላቸው። ራሱ የዘውታሪ ዛፍ የሚባለው ነገር የሚያዘወትር ዛፍ ነው። የተከለከለው ዛፍ የሚያዘወትር ነው። ለዘላለም እንድትኖሩ የሚያደርጋችሁ ነው። እንደ መላእክቶች የማትሞቱ ትሆናላችሁ ብሎ መጥቶ አታለላቸው ማለት ነው። ግን እነሱ ግን ያ ነገር ያጓጓቸው ከመነሻውኑ ለዘላለም እንደማይኖሩ ስለሚያውቁት ነው። በተፈጥሯቸው የሚሞቱ እንደሆኑ ስላወቁት እነሱ ለመጓጓቸው ያንን ዛፍ በሉ፣ አሳሳታቸው፣ ዋሻቸው። ምክንያቱም ያ ዛፍ በመብላታቸው ለዘላለም የማይኖሩም እንደ መላእክቶቹም አይሆኑም ራሱ ይሄንን ነውና በኋላ ላይ መሞታቸው አይቀርም ራሱ ማለት ነው። ኖርማሊ ማለት ነውና የነበሩበት ጀነት የትኛው ነው የሚለው ነገር ኺላፍ አለው። እሱ ላይ ብዙ መግባት አልፈልግም። ያ የነበሩበት ጀነት ጊዜያዊ ጀነት ነው ለነሱ፣ ማለትም ኖሮ ይሞቱበታል። ያ ለኛ ቋሚ መኖሪያ ነው ተብሎም አልተፈጠረም ራሱ ጀነት ጊዜያዊ ቦታ፣ አንድ ስፔሲፊክ የሆነ ቦታ ነው ማለት ነው ራሱ ማለት ነው። በነገራችን ላይ ጀነት የሚለው ቃል የአታክልት ስፍራ በሚል በቁርአን ይላል። ከዛ ከፈጠረው በኋላ ወደ ጀነት አስገባው ይላል። አየህ፣ ጀነት የሚለው የመጀመሪያውና በኋላ ላይ ጀነት የሚለው ነገር ይለያያል። ኢብሊስን ውጣ አለው ራሱ። ከየት ነው ማለት? አደም ከተፈጠረበት ቦታ ነው ውጣ አለው። ከሷ ውጣ ይለዋል ራሱ ኖርማሊ። ከዛ በኋላ አደምን ከፈጠረ በኋላ አደም ረሱል ሰለላሁ ዐለይሂ ወሰለም አላህ አደምን በጀነት ውስጥ ፈጠረው ብለዋል። ከዛስ በጀነት ውስጥ ደግሞ የጁማ ቀን ገባ ይላል። ስለዚህ መጀመሪያ የተፈጠረበት ጀነትና በኋላ ላይ ደግሞ እንትን ያለበት ነገር ሁለት አድርጎ ነው የሚያቀርበው ማለት ነው። እንደዚህ አይነት ነገር አለው። ከዛ በኋላ ደግሞ ኢብሊስ ደግሞ ውጣ የተባለበት ቦታና በኋላ ላይ አደምና ሐዋን ደግሞ መተው የምታየው ስታጠናው ማለት ነውና አይ ቲንክ ጀነት የሚለው ነገር አንድ ስፔሲፊክ ኤሪያ አደምና ሐዋ ለመፈተኛ የሚፈተኑበት ቦታ ነው፣ የፈተና ቦታ ነው፣ ሌላ ነገር አይደለም። ይሄን ይመስላል። አንዳንድ ሰዎች ደግሞ ፈትዋ ምናምን ሲሰጡ ያን ያጠፉትን ጥፋት አላህ እዚህ ምድር ላይ ሲኖሩ ሲያጠፉ እንዴት ይቅርታ መጠየቅ እንዳለባቸው ያንን ትምህርትን ብለት ነው እንዲማሩ ያንን ነገር በታችኛው ሰው እሱም አንዱ ነው። ግን ታስታውስ እንደሆነ እሱ አትብሉ አላቸው አይደል? አላህ አትብሉ፣ በበላችሁ ጊዜ ከበደለኞች ትሆናላችሁ አላቸው። ከበደለኞቹ ትሆናላችሁ፣ በደለኛ ትሆናላችሁ አላቸው። ለበደለኞች ደግሞ የተዘጋጀው ደግሞ እሳት ነው፣ ገሃነም እሳት ነው የተዘጋጀው። ስለዚህ ልክ ሲበሉ ሲያጠፉ ወዲያውኑ ንስሐ ገቡ። አይተህ ከሆነ ባትምረን ከሚከስሩት እንሆናለን ብለዋሉ ይላል። ከሚከስሩት ከመሆን ይድናሉ ማለት ነው። ይቅር አላቸው እሱም ይላልና ወደፊት አሁን ገሃነም አይገቡም። አላህ ባስቀመጠው ጀነተል ሁልድ በሚባለው ላይ ለዘላለም ይኖራሉ ማለት ነው። ይሄ ነው ትምህርቱ የእስልምና። ገብቷል? ይቅር ካላቸው ለምንድን ነው ጀነት ውስጥ የማይገቡት ብለው የሚጠይቁ ሰዎች ክርስቲያኖች ስላሉ ነው። ይቅርማ ስላላቸው ወደፊት አይቀጡም ራሱ። እሱም ያላቸው ምንድነው? አትብሉ፣ ብትበሉ ከበደለኞች ትሆናላችሁ አላቸው። አሁን በደለኞች አይደሉም። ቢያንስ ከበደለኞች ቢሆኑ ኖሮ ገሃነም ውስጥ ይገቡ ነበር። ለበደለኞች የተዘጋጀው ደግሞ እሳት ነው። ከዛ ይድናሉ። ንስሐ መግባታቸው ከዚህ ነው ያዳናቸው። ሰላም አለይኩም ኡስታዝ። አላህ ይጠብቃችሁ። ተመለሰልን? አዎ ተመልሶልኝ። በዚህም ዙሪያም ጽሁፍ አለ፣ ተከታታይ ትምህርትም አለ። ራሱ ኖርማሊ ገብታችሁ ብትማሩ ጥሩ ይመስለኛል። ራሱ አንዳንዴ እኛ አብዛኛውን የምናስተምረው ንጽጽርም ስለሆነ ነው። ከሌላ ቦታ ላይ ሊመጡ የሚችሉ ጥያቄዎችንና እኛ ደግሞ ሄደን መጠየቅ የምንችልበት ቻሌንጅ ማድረግ የምንችልበትን ተግዳሮት የምናዘጋጀው እኛ ራሱ እነሱ ጋር ሄዶ በጣም ኢምፕሊኬሽን እንዲኖራቸው ሶስት አይነት ሜቶድ ነው የምንጠቀመው። ፎርማል ቲቺንግ የሚባል ነገር አለ፣ ወይም ደግሞ አፈርማቲቭ ቲቺንግ የሚባል አለ። ኖርማሊ የእስልምናን ቀጥታ ሰዎች የማስተማር ትምህርት አለ። ሌላው ደግሞ ዲፌንሲቭ ቲቺንግ የሚባል ነገር አለ፣ የመከላከል ትምህርት አለ።
እነሱ የሚጠይቁትን ጥያቄ እነሱ የሚያመጡትን እንትኖች እነሱን ያጠራጥራል ብለን የምናስባቸውን ትምህርት ማስተማር። ሶስተኛውና የመጨረሻው ደግሞ ኦፌንሲቭ ቲቺንግ ነው፣ የማጥቃት ትምህርት። እኛ የምናጠቃበት እነሱ የምናጠቃበት ትምህርትም አለ ራሱ። ስለዚህ ሁለቱንም ነው የያዝነው እኛ ጋር ማለት ነው። እና መታችሁ ታጠቁ ራሱ ኖርማሊ ማለት ነው። ኢንሻአላህ ሁሌም ከእናንተ ጋር ነው ኢንሻአላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተሻለው ልጅህ ኡስታዝ? ተሽሎታል። እኔ አንድ ጥያቄ ናት ያለችኝ ጠይቄ ወርዳለሁ። እኛና ክርስቲያኖችን በእምነት ደረጃ የሚያመሳስለን ነገር ሞቶ መቀስቀስ አለ የሚል ነውና ካፊር ወገኖች ደግሞ ኢየሱስ መቼ እንደሚመጣ አይታወቅም፣ ነገም ሊመጣ ይችላል፣ ኢየሱስ ይመጣል፣ ኢየሱስ ሊፈርድ ይመጣል ይላሉና እንዴት ነው ክርስቲያኖች ፍርዳቸውን የሚቀበሉት? በዚህ ሳይሞቱ በዚህ በምድር ላይ ነው ማለት ነው ኡስታዝ? ነው ኢየሱስ በሚመጣ ሰዓት የሚፈርደው ባልሞቱ ሰዎች ላይ ነው ወይስ የሞቱትንም ቀስቅሶ ነው? በእነሱ ፐርስፔክቲቭ ኡስታዝ ይሄን ብታብራራል። እንትን ሞቶ መቀስቀስ ኢየሱስ ይፈርዳል የሚለው እንደ ባይብል የቂያማ ቀን ነው፣ ራሱ የፍርድ ቀን ነው ራሱ የሚፈርደው። እንደዛ ከሆነ ታዲያ የሚነሳው ጥያቄ አለ። በፍርድ ቀን የሚፈርደው አላህ ብቻ እንደሆነ ቁርአን ይናገራል። ስለዚህ እነሱ ምንድነው የሚሉት? በባይብል የፍርድ ቀን ወይም ሰዎች ሞተው ከተቀሰቀሱ በኋላ የሚፈርደው ኢየሱስ ነው ከተባለ፣ እንደገና ደግሞ አላህ ደግሞ የቂያማ ቀን ደግሞ የሞቱ ሰዎች ተቀስቅሰው የሚፈርደው እሱ ነው ከተባለ የቁርአኑ አላህ የባይብሉ ኢየሱስ ነው ብለው ይሞክራሉ። አንዳንድ እንደዚህ አይነት ነገር ሊያጋጥማችሁ ይችላል። እንደ ባይብል ከሆነ የፍርድ ቀን የሚፈርዱት ኢየሱስ ብቻ አይደለም። ራሱ ራዕይ ዮሐንስ ምዕራፍ 20 ቁጥር 4 ላይ 12 ሐዋርያት እንዲፈርዱ ዙፋን ተዘርግቶ በዙፋን ላይ ተቀምጠው እንዲፈርዱ ይደረጋሉ። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ስትመለከተው በዳግም ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ሰዓት ላይ እናንተ በ12 ዙፋን ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። ልብ አድርገህ ጥቅሱን ያዘው ከእንደገና የማቴዎስ ወንጌል ምዕራፍ 19 ቁጥር 28 እና ራዕይ ዮሐንስ ምዕራፍ 20 ቁጥር 4 ላይ ኦኬ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 1 እና 2 ላይ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን ይላል። ስለዚህ የፍርድ ቀን ሐዋርያት ይፈርዳሉ። ሐዋርያት እንዴ ብለህ ስትል አይደለም፣ ንግስት ሳባም ትፈርዳለች በእስራኤሎች ላይ። የነነዌ ሰዎችም በእስራኤል ላይ ይፈርዳሉ። ማቴዎስ ወንጌል ምዕራፍ 12 ቁጥር 38 ጀምረ እስከ 44 ተመልከቱ። ስለዚህ የፍርድ ቀን የሚፈርደው ኢየሱስ ብቻ አይደለም፣ ሐዋርያትም ይፈርዳሉ፣ ንግስት ሳባ ትፈርዳለች በእስራኤል ላይ፣ እንደገና ደግሞ የነነዌ ሰዎች ይፈርዳሉ። አሁን ይሄንን ስጠይቃቸው ምንድነው መልሳቸው መሰለ? መፍረድ የሚለውን ቃል መመስከር በሚል ነው የሚመጣው ይላሉ እንጂ ፍርድ ማለት ቃል በቃል ፍርድ ማለት አይደለም። ይመሰክራሉ። የነነዌ ሰዎች ይመሰክራሉ ማለት የነነዌ ሰዎች ንስሐ ገብተዋል፣ ተቀብለዋል እና እነዚህ ሰዎች በዮናስ ስብከት ሲመጣ የዮናስን ስብከት እኛ ተቀበለናል፣ እናንተ ለምን አትቀበሉም ነበር ብለው በላያቸው ላይ ይመሰክሩባቸዋል። ንግስት ሳባም የሰለሞን ዝና ለመስማት ከሩቅ ንግስት ሳባ ማለት የሳባ ንግስት የየመኗ ንግስት መታለች፣ ከሩቅ መታለች። ስለዚህ እናንተም ኢየሱስን መስማት ነበረባችሁ ብለው ሐዋርያቶችም እንደዛው ይላሉ። ታዲያ ኢየሱስ የፍርድ ቀን አይመሰክርም ወይ? በባይብል ማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ በዚያን ቀን እኔ እመሰክርባችኋለሁ፣ አላቃችሁም ብዬ እመሰክርባችኋለሁ። ኢየሱስ በሰው ፊት የሚመሰክርልኝ አለ፣ እኔ በአባቴ ፊት እመሰክርለታለሁ አለ። በእግዚአብሔር ፊት እመሰክርለታለሁ። በሰው ፊት የካደኝ በአባቴ ፊት እክደዋለሁ አለ። ይመሰክራል። ሶስትም ላይ እንደዛ ነው የሚናገረው። በእግዚአብሔርና በመላእክቱ ፊት እመሰክርለታለሁ አለ። እኔ የተቀበለኝ እመሰክርለታለሁ። ራዕይ 3 ላይ ስትመለከተው ማለት። ስለዚህ ይሄ ከቁርአን ጋር አይጋጭም። ቁርአን ላይ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 እና 56 ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 159 በትንሳኤ ቀን በፍርድ ቀን በእነሱ ላይ ምስክር ይሆንባቸዋል ይላል። ስለዚህ በፍርድ ቀን ይፈርዳል ማለት በፍርድ ቀን ምስክር ይሆናል።
እንደ ባይብሉም እንደ ቁርአኑ። ይሄንን ነው የሚያሳየው። ግልጽ ነው። በትክክል ኡስታዝ ግልጽ ነው። ጀዛከላህ ኸይር። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበረኝ በኢየሱስ ላይ ነበር። እሱን እችላለሁ? ትችላለህ። ኢየሱስ ማለት እንደ ክርስቲያን አስተምሮት በምድር ላይ ያለ የተላከውን ተልእኮ በተሳካ ሁኔታ ጨርሶ ነው ወደ ስቅለቱ የገባው ወይንስ ነገር? ለምሳሌ ዮሐንስ 16:12 ላይ እንዲሁም ደግሞ ብቻውን የሚጸልየውን በዛ መልኩ እስቲ ትንሽ ቢያብራሩልኝ። እኔ አልገባኝም ጥያቄ። አሁን ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ወደዚህ ተልከው ሲሄዱ መልእክቴን አድርሻለሁ ብለው አስመስክረዋል። ያ ማለት የተላኩበትን መልእክት አድርሰዋል ሙሉ ለሙሉ። ሰሃቦችም መስክረዋል፣ አዎ ደርሶናል ብለው። እንዲሁም ኢየሱስ በምድር ላይ እያለ እንደ ክርስቲያን አስተምሮት የተላከውን መልእክት ነብይነት አስተምሯል ብለው ያምናሉ ወይ ነው ክርስቲያኖች? እኔ አላውቅም። ጠይቃቸው ሲነሱ ራሱ ስታገኛቸው ይሻላል። ምክንያቱም እኔ አላውቅም ማለት ማላውቀውን ጥያቄ ነው የጠየቀኝ። ለምሳሌ ዮሐንስ 16:12 ላይ ገና ብዙ ምነግራችሁ ነገር አለ፣ ነገር ግን አሁን እንድትሸከሙት አትችሉ ምናምን የሚል ነገር አለ እኮ። ሌላ ይመጣላ፣ ሌላ የሚመጣ አጽናኝ አለ፣ ሌላ አጽናኝ አለ። አጽናኝ ማለት ኮንፈርተር ነው። መጀመሪያ ለአጽናኝ ይሰጣቸዋልና አለ። ቀኝ ጉንጭን ለሚመታ ቀኝ ጉንጭን ለሚመታ ሌላውን ስጠው ይላል። ስለዚህ የመጀመሪያው ጉንጭና ሁለተኛው ጉንጭ ይለያያል። የመጀመሪያው ጉንጭ ከለኛኛው ጋር ይመሳሰላል። ስለዚህ ሌላ አጽናኝ ይሰጣቸዋል ማለት ለምሳሌ ሌላ አስተማሪ ይመጣል ብዬ ብናገር የሆነ አስተማሪ አለ ከዛ በፊት የነበረ ራሱ ኖርማሊ ማለት ነው። ስለዚህ መጀመሪያ ኢየሱስ ሲናገር እኔ ከራሴ ምንም አልናገርምና አለ። የሚመጣው አጽናኝ ከራሱ አይናገርም የሰማ ነው የሚናገረው ይላል። ዮሐንስ ወንጌል ምዕራፍ 16:13 ላይ ስትመለከተው ማለት እኔ ነገርኳችሁን ነገር ያሳስባችኋል ያስተምራችኋልም ይላል። እኔ ነገርኳችሁን ነገር አለ። እሱ የነገረን ነገር ስለ ተውሂድ ነው። ማርቆስ ወንጌል ምዕራፍ 12:29 ላይ ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚል ነው አለ። ዮሐንስ ወንጌል ምዕራፍ 12:49 ላይ እኔ ከራሴ ምንም አልተናገርኩምና የላከኝ አብ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ይሄ ትእዛዝ ምንድነው? ታላቁና ፊተኛው ትእዛዝ ተውሂድ ነው። ስለዚህ እኔ ነገርኳችሁን ቃል ያሳስባቸዋል ማለት እሱ ስለ ተውሂድ ነው ያስተማረው። የሚመጣው አጽናኝ ሲመጣ ስለ ተውሂድ ያስተምራል፣ ወደ እውነት ሁሉ ይመራቸዋል አለ። የሚመጣው አጽናኝ ሲመጣ አዲስ ትምህርት ይዞ ይመጣል፣ አዳዲስ ትምህርት ይዞ ይመጣል። እሱ ከኔ ካለ ወስዶም ይነግራቸዋል አለ። እኔ ያስተማርኩትን ትምህርት እኔ የተናገርኩትን ትምህርት ያሳስባቸዋል አለ። ስለዚህ ኢየሱስ አስተምሮ በነበረ መልኩ በተለየ መልኩ አጽናኝ መጥቶ የሚያስተምር አጽናኝ አለ። ራሱ ሁለተኛው አጽናኝ አለ። ልክ እንደ መጀመሪያው አጽናኝ ማለት የመጀመሪያው አጽናኝ ከራሱ ምንም ያልተናገረ ነው፣ ተልኮ የመጣ ነው፣ መልእክተኛ ነው፣ ነብይ ነው። የሚመጣውም አጽናኝ በተመሳሳይ ነው። ከመጀመሪያው ጋር የሚመሳሰል ነገር ሆኖ ሌላ አጽናኝ ይመጣል ነው። ተልኮን አልጨረሰም ማለት አይደለም። እሱ የራሱን ተልኮ በተወሰነ መልኩ እንትን ብሏል፣ ተሰጥቷል። ሲመጣም በእኛ ትምህርት በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ነው የሚፈርደው። ሲመጣ ለ40 ዓመት ሲበይም ማለት ነው። አዲስ ሸሪዓ ይዞ አይመጣም፣ ወይም የነበረውን እሱ ይዞት የነበረውን ሸሪዓ ይዞ አይመጣም ራሱ ማለት ነው። ይሄንን ነው በእኛ ትምህርት ውስጥ ያለው ነገር ማለት ነው። አይ ቲንክ እኔ የነገርኳችሁ ነገር ያሳስባቸዋል። እሱ ሲመጣ ሰፋ ያለ ትምህርት ይኖረዋል። የሚመጣውን ነገር ሁሉ ይነግራቸዋል። መጪውን ጊዜ ይነግራቸዋል። ምን እንደሚመጣ ምን እንደሚከሰት ምናምን ብሎ ነግሮናል። ይሄንን ነው የሚናገረው ማለት ነው። ከዛ አንፃር ነው ተልኮ ሞልቷል አልተሟላም ግን እንጃ ከነሱ ጋር በጠይቃቸው ይሻላል። ዛከለ ወያከለ ይበቃል ኡስታዝ።
አጉል ሰዓት ነው የመጣሁት መሰለኝ እኔም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ሰላም ነን አለን አልሐምዱሊላህ። እኔ ከቁርአን መጠየቅ እችላለሁ? ጥያቄ መጠየቅ እችላለሁ ወይ? አዎ ከቁርአን ይቻላል። እሺ ሱረቱል ቀለም ላይ ምዕራፍ ማለት አንቀጽ 42 ላይ ባት በሚገለጥበት ጊዜ ነው መልቂያማ ሲነሳ ምናምን ያኔ እዛ ላይ የተጻፈው አላህ ባት አለው ራቁቱን ሆኖ ይቆማል ምናምን የሚል እንትን አላቸው ማለት ነው። እስቲ እሱን ቢያብራሩልኝ። ሳቅ የሚለው የአረብኛው ቃል ባት የሚለው ምን ማለት ነው ሲባል እግር እኮ ነው፣ ሌላ አይደለም። ራሱ እግር ነው። አላህ የቂያማ ቀን እነሱ ባት ከሚገለጥበት ባት የሚገለጥበት ማለት ያው አላህን ማንም ሰው አያየውም ያኔ፣ አሁን አያየውም ማንም። የቂያማ ቀን ግን ምንድነው የሚያደርገው? ጀሃነምን በእግሩ ሲረግጥ በቃኝ 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 ትላለች አይደለ? ጀሃነምም ራሱ ባት የሚገለጥበትና ከሃዲዎች ወደ መስገድ የሚጠሩበት ቀንና የማይችሉበት ቀን ይላል። ባት ማለት ይሄ ምንድነው? እግር ማለት ነው፣ ሌላ ነገር አይደለም። አሁን ዋና የሚነሳው ጥያቄ አላህ እግር አለ ወይስ የለውም? ያላገጡ ያሉት በሱ ነው ራሱ ኖርማሊ። ስለዚህ እግር አለ ወይስ የለውም ነው። እኛ እግር አለው ብለን እናምናለን። መለኮታዊ እግር አለው፣ ግን ሰዋዊ እግር የለውም። እንደኛ አይደለም። እግሩ እግር አለው፣ መለኮታዊ ነው፣ አምላካዊ ነው፣ ሰዋዊ አይደለም። ራሱ ፍጥረታዊ አይደለም። ይሄን ነው እንትን የሚሉት ማለት ነው። በባይብል ስንሄድ እግዚአብሔር እግር የለውም ወይ ነው። ኢሳይያስ 66:1 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላል። ስለዚህ እግር አለው ይላል እዚህ ጋር። ሕዝቅኤል ምዕራፍ 43 ቁጥር 1 ላይ ቁጥር 5 ላይ አካባቢ ላይ የእግሬ መረገጫ የእግሬ ጫማ መረገጫ አለ። እግር ብቻ ሳይሆን ጫማም አለው ይላል እነሱ ደግሞ። ስለዚህ አሁን ማላገጥ ይቻላል እንደዚህ በተመሳሳይ ማለት ነው፣ ለሚሳለቁበት ማለት ነው። እኛ እንደነሱ አይደለንም። ጫማ አለው ከተባለ ስንት ቁጥር ነው ጫማው? 42 ነው 44 ነው ብለን ጥያቄ ማቅረብ እንችላለን። ምክንያቱም እኔ ጫማ ማቀው ምናምን አይ ጫማ ማለት ሌላ ትርጉም አለው እንደ ሰው አይደለም ግን ጫማ አለው ካሉ እሱ መብታቸው ነው ራሱ። ግን እኛ በቁርአንና በሐዲስ በመጣው መሰረት አላህ መለኮታዊ እግር አለው፣ እግሮቹ ከኛ ጋር አይመሳሰልም፣ ፍጥረታዊ መለኮታዊ ነው። እንዴት እንደሆነም አናውቅም። ቁርአንና ሐዲስ ላይ አላህና መልእክተኛው በወሰፉልን ወስፍ በዛ መሰረት እንቀበላለን ማለት ነው፣ ተእዊል ሳናደርግ ማለት ነው። ይሄ ነው እኛ ትምህርታችን። አይ ካሉ ግን እግር እንዳለው የራሳቸውን መጽሐፍ ይናገራል። እግር ብቻ ሳይሆን ጫማም አለው ይላል። ስለዚህ ጫማው ስንት ቁጥር ነው? ጫማ አለው ሲባል ምንድን ነው? ማሰሪያ ያለው ወይ? የቆዳ ነው ወይ? የአዲዳስ ነው ወይ? የናይክ ነው ወይ ብለንም መጠየቅ እንችላለን እኮ። ጫማው ምንድን ነው? ናይክ ነው? አዲዳስ ነው? የቆዳ ነው? ቦቲ ነው? ምንድን ነው? አያችሁ አሁን ይሄ አሁን እንደነሱ መሆን እንችላለን ከፈለግን፣ ግን አይጠቅምም። እንደዚህ አይነት ነገር አይጠቅምም። ራሱ እነሱ እናብሽቅ ብንል አይሞክሩትም ከኛ ጋር ራሱ ኖርማሊ ማለት ነው። ግን አይጠቅምም፣ ለኛ አይጠቅምም ነው። የዳዋ ሲስተማችን እንደዛ አይደለም። የኛ እስልምና እንደዚህ አላስተማረን። ገብቷል። በጥያቄ መልክ እንኳን ብናቀርበው እነሱን ሊያናዳቸው ላይ ይችላል። ራሱ ጫማው ምን አይነት ነው ብለን ብንጠይቅ ጫማ አለው የቆዳ ነው የፕላስቲክ ነው ወይስ ናይክ ነው ያለው? የሱ ቦቲ ነው ያለው? ምን አይነት ጫማ? ስንት ቁጥር ነው ለመሆኑ? 32 ነው 33 ነው 34 ነው ስንት ነው ምናምን ብንል ሞር ከነሱ እኛን እናበሽቃለን ብለው ካሰቡት በላይ እኛ እነሱን ማብሸቅ እንችላለን። አይሞክሩትም። ከኛ ጋር ባይሞክሩት ነው የሚሻላቸው። ስለዚህ ይሄ እንደዚህ አይነት ነገር አይጠቅምም ብለን ነው የምናስበው። ጥያቄ አድሬስ አድርገዋለሁ ይባ አዮ ጀዛከላ። እሺ አርሽ ማለት ምን ማለት ነው? አርሽ ማለት ፍጥረት ነው፣ ራሱ ትልቅ ነው አርሽ ማለት። ያ ማለት ነው። እኔ ሰው ልጅ ነኝ
እና እኔ ደግሞ በጣም ስሜታዊ ሆኜ ስለነበር አርሽ ሳይሆን ፍጡር ላይ ሳይሆን አርሽ ደግሞ ራሴ እየጣርኩ ግን በየቦታው ደግሞ ቅስሜን ሊሰብሩ በጣም ታገላለሁ። አሁን ራሱ እየጻፉ ነበር እዚህ ጋር ማለት ነው። አብሽሪ ችግር የለውም። ማንም ሰው አንቺን ለማሸማቀቅና ለማሳቀቅ አንገትሽን ለማስደፋት የሚሽር የሞራል ንጽህና የለውም ጣቱን ለመከሰር። አብሽሪ ሁላችንም እንሳሳታለን፣ በንግግራችን እንሳሳታለን። አላህ ይቅር ይበለን። ገብቶሻል? ሁላችንም ተሳሳታችን ከስህተታችን መመለስ ነው ዋናው ነገር ትልቁ ነገር እንጂ ሙስሊም እህታችን ነሽ ማሸማቀቅ የለባችሁም። የምር እንደዛ የምታደርጉ ሰዎች አሪቢናት እዚህ ግሩፕ ላይ ያሉት አሁን ራሱ እየጻፉ ነበር። እስቲ ጻፉ። እኔ አድሚናት አሉ እነ ዛህራ አሉ። ለአንዴና ለመጨረሻ ጊዜ እዚህ ቤት እንዳትመጡ ነው ማረጋችሁ። እህታችን ናት። እንደተሳሳተች ገብቷታል። እንደተሳሳተች ባይገባት እንኳን እንደተሳሳተች በውስጥ መስመር ልንነግራት ይገባል እንጂ አደባባይ ላይ ዝም ብለን ማስጣት የለብንም። ስርዓት ይኑራችሁ። እንኳን እሷን እህታችን ሙስሊም እህታችን አንድ ክርስቲያን ወገናችን መጥቶ እዚህ ቤት ተሳቆ እንዲሄድ አንፈልግም፣ እንዲሸማቀቅ አንፈልግም። ሰው ነው፣ በሰውነቱ እናከብረዋለን። ሰው በመሆኑ ማለት ነው፣ የጋራ እሴታችን ነው። ስለዚህ እነዛ ማድረግ የለባችሁም። እህቴዋ ከትልቁ ፍጥረት በጽንፈ ዓለም ውስጥ ወይም በፍጥረት ውስጥ አርሽ ነው። አርሽ ራሱ ፍጡር ነው። ያ ፍጡር ምንድነው? የንግስናው መገለጫና ምልክት ነው። ራሱ የአላህ የንግስናው ምልክት ነው። መንግስቱን የሚያሳይ ነገር ነው። ትልቅ ፍጥረት ነው እሱ። አርሽ ላይ ጊዜም ቦታም ይጠቃለላል። ገባሽ? ዘመካን የሚባሉት ማለት ነው። መካንና ዘመን፣ ጊዜና ቦታ ወይም ታይም እና ስፔስ በላይ ደግሞ አላህ ይኖራል ማለት ነው። አላህ ከጊዜም ከቦታም በላይ ሆኖ ይኖራል። አላህ ከጊዜም ከቦታም ውጭ ሆኖ ነው የሚኖረው። ከኛ ጋር ግንኙነት አለው። ራሱ ጊዜ ሲባል ምንድነው? ፓስት ፕሬዘንት ኤንድ ፊውቸር፣ ትናንት ዛሬ ነገ የሚባል አላህ ጋር የለም። ቦታ ሲባል ምንድነው? ዊዝ ሌንግዝ ኤንድ ሃይት ማለት ነው። አላህ ትልቅ አለው። ትልቁ ፍጥረት አርሽ ነው። እሱ ደግሞ ከአርሽ በላይ ነው ያለው ራሱ። ይሄንን ነው እስልምናችን የሚያስተምረው። አህለል ሱና ወልጀማ ወይም ደግሞ ቀደም ሰለፎች መናሃጃቸው በዚህ መልኩ ነው። ሰለፎል ሷሊህ የሚባሉት ማነው? የመጀመሪያ የነበሩ የሶስት ጄኔሬሽኖች በዚህ መልክና ልክ ነው የተረዱት። ስለዚህ አላህ ከአርሽ በላይ ነው ያለው። ይሄንን ጃፊር እዛ ጠይቆ መጥቶ እኔም አስረድቼዋለሁ እዚህ ማለት ነውና ግልጽ ሆኖልሻል? አሁን ተመለሰልሽ? አዎ ጀዛኩን። አዎ ያልገባሽ ነገር ካለ ግቢና ተማሪ። እህት ዛራ አለችልሽ እዚህ ጋር ኮንታክት አድርጊያትና በውስጥ መስመር አውሩ። ተማሪ ለዚህ ነገር ይማር ነው የፋፋኝ። በእርግጥ ከዛን ጊዜ ጀምሮ በጣም እየተከታተልኩ ነው ያለውን ነገር እና ሁላቸው አሁን እንዲሉኝ እፈልጋለሁ። በዛን ጊዜ አበሳጫቸውም አሉ ረጅ እያሉኝ ነበር። ያው ትቼ በጣም ግን ትንሽ ደቂቃ ለምን እነሱ ቤት ገባሽ? እኔ ደግሞ ሲነኩ ማለት በጣም ስሜታዊ ሆኜ ነበር። ለምን አላውቅም። ሌላ ጉዳይ ነው። እነሱ ለመማር አይደለም የሚጠይቁት፣ እዛ ለመሄድ ነው። ባለመሄድ ተባበሯቸው ለነሱ። እነሱ አሁን የሚፈልጉት ምንድነው? በስነ ስርዓትም የእነሱን ትምህርት ማስተማር ስለማይችሉ ያለው አማራጭ ምንድነው? ይህንን ማጣመም ነው ስራቸው ራሱ ማለት ነው እንጂ ባይብል ላይ እንደመልስ ራሱ ሌላ እየፈለጉ ነው የሚሄዱት። በቃ አንተ ተበሳጭተህ እንድትወጣ በቃ ፈርቶ ወጣ። ታዳሚውም እኮ አይጠቅምም። እነሱ ስለመሰላቸው ነው ለጊዜው። አይ ቲንክ ልብ እስከሚገዙ ድረስ ነው እንጂ ኢንሻአላህ ወደፊት ልብ ሲገዙ ይተውታል። ብዙ ልጆች እንደዛ ያደርጉ ነበር። ቴሌግራም ላይ ዋትስአፕ ላይ እንደሚያደርጉ ክርስቲያኖች ነበሩ። በአሁን ሰዓት በጣም አንዳንዶቹ ይቅርታ ይጠይቁኛል። ራሱ ልክ አልነበረም፣ እኛ የምናደርገው ነገር ትክክል አልነበረም፣ በሽሽቅ ምንም የጠቀመን ነገር የለም ምናምን አለ። አንድ ደግሞ ማውቀዋል እዚህ ቴሌግራም ላይ ቲክቶክ ላይ መጣ ልጅ አለ 4 ዓመት ሙሉ ለእስልምና ሲያብጠለጥል መጨረሻ ላይ ተወና እስልምና ላይ ተታለ። ለምንድን ነው ሲሉት አንድ ሰው እንኳን ወደ ክርስትና ማምጣት አልቻልኩም፣ ከንቱ ጊዜ ነው ያደረኩት አለ። አሁን ግን ምንድነው ሞር ከ1000 በላይ በየጊዜው ያመጣል። እሱ ኦኒሲስ ነው። ከፕሮቴስታንት እና ከኦርቶዶክስ ወደ ኦኒሲስ አሁን በጣም ብዙ ሰው እያመጣ ነው ያለው ሲናገር ማለት ነው። በ4 ዓመት ግን እስልምና ላይ በሚያብጠለጥልበት ፓርቶክ ላይ ሆኖ በሚያብጠለጥልበት ሰዓት ላይ አመጣ ራሱ አንድ ሰው አላመጣ። ያ ነገር ይቆጨዋል። 4 ዓመት ሙሉ ስንት ነገር ሰራበት ነበር ይላል እና አያመጡ ወደዛ እንትን አይሉ። ያ አከፈርን የሚሏቸው ሰዎች ደግሞ ከአንድ ወር ከሁለት ወር በኋላ ይመለሳሉ። ራሱ የሚገርማቸው ነገር ማለት እኔ አውቃለሁ። ራሱ ኖርማሊ
እንደዚህ ከፍረው የነበሩ ልጆች ይመለሳሉ ራሱ ኖርማሊ ማለት ነው ሲያውቁት ማለት ነው ሲገነዘቡት ማለት ነው። እና በእንደዚህ አይነት ነገር ማክፈርም አይችሉም ራሱ ስለሚመስላቸው እስከሚነቁ ድረስ ነው። ራሳቸው ሲነቁ የራሳቸውን ትምህርት ብቻ ማስተማር ይጀምራሉ። ስነ ምግባር ይኖራቸዋል ራሱ ማለት ነው። ስለዚህ እዛ ሄደን ጊዜያችንን አናቃተን በዛ ሄደን ከነሱ እንማራለን ብላችሁ አታል እንዴ ስነ ምግባራቸውና ግብረ ገባቸውን አታዩም እንዴ? ራስትና የላቸውም፣ ስርዓት የላቸውም፣ ዲሲፕሊን አይደሉም፣ ኖሌጅብል አይደሉም፣ አካዳሚክ ኤክሰለንሲ ይኖራቸው አይደለም የሚያወሩት። ዝም ብሎ እንደመጣላቸው የጥራዝ ነጠቅ እውቀት ነው እንጂ ጥራዝ ጠለቅ የሆነ እውቀት አይደለም ራሱ የሚነጋገሩት። ስለዚህ በተቻለ አቅም እዛ አትሂዱ። አንቺም እዛ ላይ የሄድሽበት ነገር ያው ራሱ አፉ ጎልም ብለሻል። እኔ መሄድሽንም አላውቅም፣ ግን ምንም እንትን የለውም፣ ችግር የለውም። ጃቢርም እዚህ መጥቶ ተረድቶ ተምሮ ነው የሄደው። ከዛ በኋላ እኛ ጋር መጥቶ ማለት ጠይቆኝ ነበር ራሱ ኖርማሊ አይ ቲንክ የዛሬ ሳምንት ምናምን አካባቢ መሰለኝ የጠየቀው። እና ምን ለማለት ፈልጌ ነው፣ በርቺ ተማሪ። ከኛ ጋር ቴሌግራም ትምህርት አለን፣ መርሃ ግብር አለን። በዛ ፕሮግራም ላይ በዛ መርሃ ግብር ላይ ተሳትፈሽ አንቺም እንደሌሎቹ ዲኑን የምታስተምሪ ዳኢ ሆነሽ ወደ ኢስላም ተጣሪ አላህ ያደርግሽ። እሺ ሌላ ጥያቄ አለሽ? የለኝም ሌላ ፎሎ መልሽልኝ እና ፎሎ አድርግሻለሁ። እሺ አሰላሙ አለይኩም መህመድ፣ አንድ መልዕክት ላስተላልፍ ነው የገባሁት። እንትን ሲጽፉልኝ እኔ ብዙ ጊዜ አላይ ወደታች ወርድብኛል እና ይቆጡኛል ብታይ እና እንትን ካላየሁት ደጋግማችሁ ጻፉልኝ። ሰላም ይበዛብኝ ነው አትቀየሙ እና ደጋግማችሁ ጻፉ። አስፈጭሻለሁ ይሄው አለችላችሁ። ስለዚህ ከቻላችሁ በውስጥ መስመር አውሯት የምትማሩት ስልክ ቁጥሬን ደግሞ እስከምጫለሁኝ አገኟትና በቴሌግራም አግኟትና እንትን በሏት። ራሱ ኖርማሊ ተማሩ ተማማሩ። መማር ዲንን ማወቅ የመሰለ ነገር የለም። እኔ ሪኮመንድ ማድረጋችሁ ዲናችሁን በስነ ስርዓት ታውቃችሁ ማንም መጥቶ ቅርሻቱና ላያችሁን ላያችሁ ላይ ያዘረክባችሁ ራሱ ማለት ነው። ከዛ በኋላ የምታወሩት ምራቅ ከዋጠ ሰው ጋር ነው፣ ምራቅ ከሚተፋ ሰው ጋር አይደለም። የሚዘረከረ ሰው ጋር አታወሩም። እናንተም ሲጀመር ማንም መጥቶ እንትን አይላችሁ አይሰብካችሁም። ድፍረቱ የለም ራሱ ማለት ነው። መጀመሪያ ኮምፕሊት ነው የምታረጉት ራሱ ኖርማሊ ማለት ነው። አንድ ብርጭቆ ውሃ ለመክተት አረቄ ነገር ካለበት አረቄው መደፋት ብቻ አለበት ውሃውን ለመቅዳት ማለት ነው፣ ውሃውን ለመቅዳት። ስለዚህ የአረቄውን ነው መጀመሪያ ማድረግ ያለባችሁ፣ መድፋት ያለባችሁ። ስለዚህ እነሱ የተበጠበጡ ትምህርት የሽርክ ትምህርትን መጀመሪያ ምን እንደሆነ አውጥታችሁ መጣል መቻል አለባችሁ ከነሱ ውስጥ ማለት ነው። ግራ እንዲጋቡ ታደርጉና ከዛ በኋላ ነው የእናንተ ትምህርት የተውሂድን ትምህርት ስለ ኢማን ስለ ዲኑል ኢስላም በደንብ አድርጋችሁ ስለ ዲን የምትነግሯቸው ማለት ነው። እና ከዛ አንፃር ነው መሆን ያለበት። ያ መሆንም ያለበት ደግሞ በስነ ምግባርና በግብረ ገብ ነው መሆን ያለበት። እነሱን ሊያሳዝናቸው፣ ሊያስቆጣቸው፣ ሊያናድዳቸው በሚችለው መልኩ ወይም ደግሞ በእልህ ወይም በበሽሽቅ ወይም በስድድብ ወይም በማላቀቅ መልኩ መሆን የለበትም። አይጠቅምም እሱ ነገር እመኑኝ። ለእናንተም አይጠቅማችሁም፣ ለእነሱም አይጠቅማቸውም ራሱ ማለት ነው። እነሱ የፈለጉትን ነገር በጨዋ ደንብ ሊነግሯችሁ ከመጡ አዳምጧቸው። ካስፈለገ ኢየሱስ ጌታ ነው ብሎ ቢሏችሁ፣ ኢየሱስ አዳኝ ነው ቢሏችሁ የእምነታቸው አምላክ የሚያምኑበት ነገር ነው። አክብራችሁ አዳምጡና ከዛ በኋላ የሚያምኑበትን ነገር ጥያቄ ጠይቋቸው። ራሱ ኖርማሊ መሆን ያለበት እንደዛ ነው እንጂ ኢየሱስ ጌታ ነው ብሎ ሲመጣ አንተ በሰልባጅ የመጣ ሃይማኖት ዘይትና ዱቄት እያመጣችሁ ልትታታልሉኝ ምናምን ነገር ይሄ መልስ አይሆንም። የምር መልስ አይሆንም። ራሱ ኖርማሊ አይሆንም። እንደዛ ብለው አይደለም። እንደው ድሮ አንድ አቢ ልጨርስ እንጂ ማወራው ታገስ። ያቋረጥከኝ ነው፣ ሁለት ያቋረጥከኝ ተው እንጂ። እና እንደዛ ነው መሆን ያለበት። ድሮ እንደውም ምን ይባላል ፕሮቴስታንት ጋር ሲኬድ ጴንጤዎች ጋር ሲኬድ አይናቸውን ይጨፍናሉ። አንድ ሰው በኮርኒስ መጥቶ በኮርኒስ በኩል መጥቶ ብር ይዘረግፋል። ከዛ በኋላ ኢየሱስ በተነል ምናምን ይላሉ እና እንደዚህ ብለው ሰውን የሚያታልሉት ይባላል። ይሄ ውሸት ነው፣ ስማቸውን የማጥፋት ነው። አንድ ጊዜ ደግሞ ቅዱስ ቁርባን የሚባል ነገር አለ፣ የጌታ እራት እሱን ይሰጣችሁና ከዛ በኋላ ጴንጤ ነው የምትሆኑት ምናምን ነገር ይባላል።
እና አንድ ሴትዮ ሄደው እዛ ሊካፈሉ ሄደው ሲሰጣቸው ኦኬ ያሉና በመሐረቡ ያዙና አልበላም ጴንጤ ሊያረጉኝ አልፈልግም ምናምን ብለው ይዘው ከዛ ይሄዳሉ። ቤት ይመጡና ለውሻቸው ይሰጡታል። ከዛ ለውሻቸው ሲሰጡታሉ ውሻቸው እንትኑን ሰንሰለቱን በጥሶ ሄደና ቸርች ፊት ወንበር ሄደና ቁጭ አለና ቃሉን ማዳመጥ ጀመረ። ቁጭ ብሎ ማለት ነው፣ እግሩን ሰቅሎ ማለት ነው። እንደ ወንድማት ለዛታጥፎ ቁጭ ብሎ እንደሰው ወንበር ላይ ቁጭ ብሎ በቃ ማዳመጥ ጀመረ። እንደዚህ በቃ እንትን ብሎ ውሻው ተሰጥቶታል። ይሄ ምንድነው? የኦርቶዶክስ ፕሮቴስታንትን ሆን ተብሎ ለጥላቻ የሚደረግ ስብከት ነው። ራስ በጥላቻ ምንም ነገር ማድረግ አይቻልም። ጭፍን ጥላቻም ጭፍን ፍቅርም በእስልምና አይፈቀድም። ኢስላም በሐቅ ላይ የተመሰረተ ነው። ራሱ ስም በማጥፋት የውሸት ፕሮፓጋንዳ በመንዛት የሚሆን ነገር የለም። ራሱ ፕሮቴስታንት ላይ ኦርቶዶክሶች ሲነዙ ነው የኖሩት። ራሱ ፕሮቴስታንት ደግሞ የማይሉበትን ነገር ነው ራሱ እያሉ ያሉት። ራሱ ይሄ አይጠቅማቸውም፣ ለነሱም አይጠቅምም፣ ለኛም አይጠቅምም። ስለዚህ እኛም በተቻለ አቅም ማድረግ ያለብን እነሱ የማይሉትና የማያምኑበትን ነገር አለመናገር፣ እነሱን ሊያስቆጣ ሊያናድድ የሚችለው ነገር ካለ መተው። እኛ ጀሃነም የሚባል ነገር አለ፣ ከእሳት ነፃ እንዲወጡ ወደ አላህ ነው ከእሳት የምንጠራው። ይሄ ነው መሆን ያለበት ለማለት ፈልጌ ነው። አቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። አፉ በለኝ ስላቋረጥኩ፣ ያው ሰዓት እየሄደ ስለሆነ ብዬ ነው። ጥያቄ ነበረኝ ኡስታዝ። እሺ ትላንትና የሆነ ቪዲዮ አይቼ ነበር ቲክቶክ ላይ ተፖስቶና ነብዩ መሐመድ እና ቁርአን ሴት ልጅ 9 ዓመት እንድታገባ ፈቅዷል ማለት ለአቅመ ሔዋን ሳትደርስ እንድታገባ ፈቅዷል ብለው ሱረቱል ጠለቅ የሚለውን 65 አካባቢ ያለውን መሰለኝ አራተኛ ላይ እሱን እንደ ተፍሲር አድርጎ ካፊር ነው የለቀቀውና ስለዛ ተፍሲር ማወቅ ፈልጌ ነበር። እኔ ተፍሲሩን ስላጣሁት እኔ እነግርሃለሁ፣ ችግር የለውም። ሱረቱል ጠለቅ ምዕራፍ 65 ላይ ያለው ጥቅስ ላይ የሚናገረው የኢዳ ጊዜያቸው 3 ወር ስጧቸው የተባለው ለሶስት ሴቶች ነው። አንደኛ የወር አበባ ላላዩ